ምዕራፍ 15 ቴማናዊው ኤልፋዝ መለሰ እንዲህም አለ። በውኑ ጠቢብ ሰው እንደ ነፋስ በሆነ ዕውቀት ይመልሳልን? በሆዱስ የምሥራቅን ነፋስ ይሞላልን? ከማይረባ ነገር ወይስ ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደልህ አፍህን ያስተምረዋል፣ የተንኰለኞችንም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም፣ ከንፈሮችህም ይመሰክሩብሃል። በውኑ መጀመሪያ የተወለድህ ሰው አንተ ነህን? ወይስ ከተራሮች በፊት ተጸነስህን? የእግዚአብሔርንስ ምስጢር ሰምተሃልን? ወይስ ጥበብን ለብቻህ አድርገሃልን? እኛ የማናውቀውን አንተ የምታውቀው ምንድን ነው? ከእኛ ዘንድስ የሌለው የምታስተውለው ምንድን ነው? በዕድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎችም ከእኛ ጋር አሉ። በውኑ የእግዚአብሔር ማጽናናት በየዋሃትም የተነገረህ ቃል ጥቂት ነውን? ልብህ ስለምን ይወስድሃል? ዐይኖችህ ስለምን ይገለምጣሉ? በእግዚአብሔር ላይ መንፈስህን እስከ ማንሳት ደረስህ፣ ይህንም ቃል ካፍህ እስከ ማውጣት ደረስህ። ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳንስ እንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አስጸያፊና የረከሰ ኀጢአትንም እንደ ውኃ የሚጠጣ ሰው ምንኛ ያንስ! ምድሪቱ ለብቻቸው ተሰጥታ የነበረች በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው ዕድሜውን ሙሉ ለግፈኛ በተመደቡለት በዓመታት ሁሉ በሕመም ይጣጣራል። የሚያስደነግጥ ድምፅ በጆሮው ነው። በደህንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንደሚወጣ አያምንም። ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራን ይለምናል። የጨለማ ቀን እንደ ቀረበበት ያውቃል። መከራና ጭንቅ ያስፈራሩታል። ለሰልፍ እንደ ተዘጋጀ ንጉሥ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቶአልና ሁሉንም በሚችል አምላክ ላይ ደፍሮአልና በደንዳና አንገቱና በወፍራሙ በጋሻው ጉብጉብ እየተገገ ይመጣበታልና በስብም ፊቱን ከድኖአልና ስቡንም በወገቡ ላይ አድርጎአልና በተፈቱም ከተሞች ውስጥ ሰው በሌለባቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጦአልና ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አይጥልም፣ ከጨለማ አይወጣም። ነበልባሉም ቅርንጫፎቹን ያደርቃቸዋል፣ አበባዎቹም ይረግፋሉ። ዋጋው ከንቱ ነገር ይሆናልና ራሱን እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል፣ ቅርንጫፉም አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል፣ እንደ ወይራ አበባውን ይጥላል። የዝንጎዎች ጉባኤ ሁሉ ለጥፋት ይሆናል፣ የጉቦ ተቀባዮችንም ድንኳን እሳት ትበላለች። ጉዳትን ይጸንሳሉ፣ በደልንም ይወልዳሉ፣ ሆዳቸውም ተንኰልን ያዘጋጃል።